በጎቹ ያኖራል። ሃሌሉያ። ጌታ ኢየሱስ ክርስቶስ እኔንና እናንተን በቃል ብቻ አይደለም ወዶ ወደ ምድር የመጣው። ገና ሲመጣ ይህንን ሁሉ መስዋዕት ከፍሎ በኃጢአትና በበደል ከእግዚአብሔር ተለይተን የነበርነውን እኛን ላስታርቅ በራሱ ተወራርዶ እግዚአብሔር አብ ኢየሱስን አንድያ ልጁን ሰጥቶ ልጁ ኢየሱስ ክርስቶስ ደግሞ ራሱን ሰጥቶ ገና ሲወለድ ለዚህ ለኛ ሊሞት እንደሚመጣ አውቆ ነበር የመጣው። ስለኛ መከራ ተቀብሎ በሱ ላይ እኛ በሱ ድልድይ እሱ ለኛ ድልድይ ሆኖ ተዘርግቶ ወደ አብ የመግባት በር ሆነልን። በዚህ ቦታ ላይ በዮሐንስ ከ1 እስከ 11 ያለውን ክፍል ትክክለኛና እውነተኛ በር ወደ እግዚአብሔር የሚያስገባ የሚያደርስ ሕይወት የሚሰጥ እሱ ራሱ ኢየሱስ እንደሆነ በእረኛ መልክ ይናገር የነበረ ቦታ ነው። ትክክለኛና እውነተኛ በር ወደ እግዚአብሔር የሚያደርስ ራሱን ነፍሱን ሊሰጥ የመጣ ታማኝ እረኛ ሕይወት ሊሆን ለጠፉት ለሚቅበዘበዙት ለሰይጣን መጠቀሚያና መጫወቻ ለሆኑት በየጊዜ ለኃጢአታቸውና ለበደላቸው ስርየት መስዋዕት እያቀረቡ ለሚንከራተቱት ለሚቅበዘበዙት ኢየሱስ እኔ ሕይወት ሊሆንላችሁ መጣው፣ በእኔ የሚገባ እሱ ያርፋል፣ የዘላለምን ሕይወት ያገኛል። ሌላ በር ግን አለ፣ እሱ የሚያርድ የሚያጠፋ የሚገል ነው። እኔ ግን ሕይወት ሊሆንላችሁ መጣው አለ። ሕይወት ሊሆንላችሁ የመጣሁት እኔ የበጎቹ እረኛ ሕይወቴን ነፍሴን ልሰጥ መጥቻለሁ ብሎ ኢየሱስ ሲናገር እንመለከታለን። በዚህ ክፍል እንዲህ በሚል ርዕስ ነው ይህንን ክፍል የእግዚአብሔርን ቃል የምንካፈለው። ፍጹም ፍቅር በሚል በሁኔታዎች የማይገደብ የማይወሰን ፍጹም የሆነ ነፍስን እስከ መስጣት ድረስ የወደደን ፍጹም የሆነ የክርስቶስ ፍቅር ወደኛ መጣ። ራሱን ሰጥቶ በእኛ ምትክ ራሱን ሰውቶ በመስቀል ሞት ሞቶ የደም ላብ አልቦት ስለኛ መከራችንን ሁሉ በመስቀል ላይ ተሸክሞ አባቱ እንኳን ፊቱን ከሱ ዘወር እስከሚያደርግ ድረስ የኛን ኃጢአት ሁሉ በሱ ላይ አደረገው። ኃጢአት ሆነ ኢየሱስ ስለኛ። ስለዚህ ይህንን ቦታ ነው ወደ መስቀል እየሄደ ኢየሱስ ክርስቶስ በዚህ ቦታ እኔ መልካም እረኛ ነፍሴን ስለ በጎቹ ልሰጥ የመጣሁት ብሎ ኢየሱስ በዚህ ክፍል ሲናገር እንመለከታለን። ይህ እንዲሆን ያደረገው ስለኔ ስለናንተ ለምንጠፋው እየተቅበዘበዘ በየጊዜ መስዋዕት እያቀረበ ግን ከኃጢአት ልላቀቅ ያልቻለ ግን ከበደሉ ሊወጣ ያልቻለ ግን ከኃጢአትና ከሰይጣን መንደር ከዛ ግራቪቲ ልላቀቅ ያልቻለውን ሕዝብ ኢየሱስ ክርስቶስ የራሱን ነፍስ ሰጥቶ በመስቀል ሞት ሞቶ ሊያድን ነፍሱን ስለ በጎቹ ልሰጥ ስለኔ ስለናንተ ሊሰጥ ልሞት እንደመጣ ግን በኔ የሚገባ በኔ የሚያምን ሕይወት ይሆንለታል። በኔ የሚገባ የዘላለምን ሕይወት ያገኛል፣ ከዚህ መከራና ስቃይ ይድናል ብሎ ነው ኢየሱስ ክርስቶስ ወደ መስቀል እየሄደ ነው። በዚህ ክፍል በዮሐንስ ወንጌል 10 ላይ ከ1 ጀምሮ እስከ 11 ባለው ክፉ በር አለ። እሱ ግን የሚነጥቅ የሚያጠፋ የሚያቅበዘብዝ ሕይወት የማይሰጥ የሚገል የሚያርድ አለ። እኔ ግን ሕይወት እንዲሆንላችሁ መጣው ብሎ ኢየሱስ ለእኔና ለእናንተ ሊሞት በመስቀል መንገድ ላይ ነው ያለው። ወደ መስቀል እየተራመደ ባለ ጊዜ ነው ኢየሱስ ክርስቶስ እኔ መልካም እረኛ ነኝ፣ ነፍሴን ስለ በጎቼ አኖራለሁ እሰጣለሁ ብሎ ኢየሱስ ክርስቶስ በዚህ ክፍል ሲናገር እንመለከታለን። ይህ ፍቅር ነው ያስገደደው ወደ መስቀል እኔንና እናንተን ላድን በራሱ ላይ ጨክኖ በቃ ሰው ሊድን እንዳልቻለ ከዚህ በአዳምና በሔዋን ምክንያት የመጣውን ሞት ሰው ሊላቀቅ ከዚህ ሊወጣ እንዳልቻለ እግዚአብሔር አብ በዘፍጥረት 3:15 ላይ በገባው ክዳን ኢየሱስ ክርስቶስ መጣ ስለኔ ስለናንተ ሊሞት።
ኢየሱስ ክርስቶስ ከዚህ ከተያዝንበት ማንም ሊያድነን ምንም መስዋዕት አቅርበን ያለንን ነገር ሁሉ አፍስሰን ልንወጣ ልናመልጥ ከማንችልበት ውስጥ ላወጣ ራሱን መስዋዕት አድርጎ በመስቀል ሞት ሊሞት መጣ ኢየሱስ ስለኔና ስለናንተ። ሃሌሉያ። ሞታችንን በመስቀል ሞት ላይ ጨርሶ የዘላለምን ሕይወት ሰጠን ኢየሱስ። እውነት ማን አለ እንደዚህ ፍጹም የሆነ ፍቅር? እንደዛ ባይሆን እኔን ማን ያነሳኝ ነበር? በዚህ ማህበር ማን ያቀላቀለኝ ነበር? ስሙን እንዲጠራ ማን ይፈቅድልኝ ነበር? በዛ ዘመን መስዋዕታቸውን ካሉበት አገር ተሸክመው ይዞ ይመጣሉ ቁርባናቸውን። ግን እነሱ እንደኔ እንደዚህ የመናገር ስልጣን የላቸውም፣ አቅሙ የላቸውም። ወደ ካህኑ ያቀርባሉ። እነሱ ግን በውጭ አደባባይ ላይ ይቆማሉ። ወደ እነሱ ለጌታ ይዘው የመጡትን ለኃጢአታቸው ስርየት ብለው ይዘው የመጡትን ነገር በራሳቸው አቅርበው እግዚአብሔርን መጥራት የእግዚአብሔርን ስም የመጥራት እድል አልነበረባቸው። እግዚአብሔር አዘነላቸው። እግዚአብሔር አዘነልኝ ወገኖቼ። እግዚአብሔር ራራላችሁ፣ አዘነላችሁ። በአንዱ ልጁ በኢየሱስ ክርስቶስ ጨክኖ የዘላለምን ሕይወት ሰጠን። ሃሌሉያ። ክብር ለአንተ ይሁን ጌታ ሆይ። ስለዚህ በሌላኛው ክፍል በዮሐንስ ወንጌል 15:13 ላይ እንደገና ኢየሱስ ከላይ እሱ በወደደን ፍቅር እኛ እንድንዋደድ እሱን እየገለጽን በፍጹም ፍቅር ወንድሞቻችንን፣ ወዳጆቻችንን፣ ጎረቤቶቻችንን የሚወዱንን ብቻ ሳይሆን የሚጠሉንንም የማውደድ ግዴታ አለብን። እኛ እንደሌላ አይደለም። የሚያሳድዱንን የሚጠሉንን በክርስቶስ ፍቅር እየጸለይን እንድንወዳቸው የመውደድን ጸጋና መንፈስ እግዚአብሔር እንዲሰጠን ያን ከላይ ያለውን ክፍል ኢየሱስ ክርስቶስ ይናገራል። ከዛ እኔ ምዕራፍ 15:13 ላይ ያለውን ክፍል ነው ከጊዜ አንጻር ማንበብ የሚፈልገው። ከዚህ ጋር ያይሽ ነፍሱን ስለ ወዳጆቹ ከመስጣት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል ኢየሱስ። አዎ ወደ መስቀል እየሄደ ነው። አሁንም ኢየሱስ በመንገድ ላይ ነው። ለኔና ለናንተ ሊሞት ኢየሱስ በመንገድ ላይ ነው። አሁንም ስለኔ ስለናንተ ስለ ዓለም ኃጢአት ሁሉ የዓለምን ኃጢአት ሁሉ ተሸክሞ ወደ መስቀል እየሄደ ኢየሱስ አሁንም በዚህ በዮሐንስ ወንጌል 15:13 ላይ ይደግመዋል። ነፍሱን ስለ ወዳጆቹ ከመስጣት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ ኢየሱስ። ሃሌሉያ። ወደር በሌለው ፍቅር፣ ወሰን በሌለው ፍቅር፣ በማይገደብ በራሱ ሞት የወደደን ኢየሱስ እኔንና እናንተን በዚህ ሁኔታ እንድንጠራው ፈቀደ። አብ አባት ብለን የምንጣራበትን የልጅነትን መብትና ስልጣን ሞትን ድል አድርጎ አሸንፎ ተነስቶ ለእኔና ለእናንተ ሰጠን። ሃሌሉያ። ቅዱሳን እንደዚህ ጌታ በሰጠን አጋጣሚ ሁሉ ተሰብስበን የእግዚአብሔርን ስም ስንጠራ እኛ እድለኞች ነን። ብዙዎች እኮ ከዚህ የቀደሙት ከዚህ በፊት የነበሩት ኖሮ ያለፉት አባቶቻችን ብዙ ነገር ይዘው ቀርበው ከሩቅ አገር ተራምደው ተሸክመው መጥተው ራሳቸው መናገር አይችሉም። እግዚአብሔር አብ ብለው የመጥራት አቅምና እድሉ አልነበራቸውም። ይህንን ያገኘነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ሃሌሉያ። ክብር ለጌታ ይሁን። ኢየሱስ የተወሰደብንን ምርኮ ለኛ መለሰ። ከኛና ከእግዚአብሔር ጋር ተቋርጦ የነበረውን የጥልን ግድግዳ አፈረሰው። መጋረጃው ጋርዶን የነበረው የጥል ግድግዳ ያ መጋረጃው ከላይ እስከታች ድረስ ኢየሱስ ሞቶ ተሰቅሎ ከዛ ተፈጸመ ስል መጋረጃው ለሁለት ተቀደደ። እኛና እግዚአብሔር ቀጥታ መገናኘት ሆነልን። ሃሌሉያ። ኢየሱስ የሞትን ጣር ሰበረው። እኛንና እግዚአብሔርን ለይቶ የነበረውን ግድግዳ በደሙ በሞቱ አፈረሰው። እኛም ቀጥ ብለን ወደ እግዚአብሔር መግባት ቻልን። ሃሌሉያ። ኢየሱስ በመስቀል ላይ ሰርቶ ነፍሱን ስለ ወዳጆቹ ስለ እኔ ስለ እናንተ
ሰጥቶ ሕይወትን ሰጣን። ዛሬ እናመልከዋለን፣ እናከብረዋለን፣ ያለምንም ኩነኔ ያለምንም መከልከል። እግዚአብሔር አብ በልጅ በኢየሱስ ክርስቶስ ቀረብን ስንል አብ ፈገግላል፣ ፊቱ በእኛ ላይ ያበራል። ሃሌሉያ! ሰይጣን በፊታችን የመቆም ስልጣን የለውም። የአሸናፊነትን የድልን በትር በእኛ እጅ ሰጠ። ሃሌሉያ! ኢየሱስ ክብር ለአንተ ይሆን። ይህ ሕዝብ በሞትና በትንሣኤ የተሰበሰበ በአንተ ዋጋ አንተ በከፈልከው የተሰበሰብነንና አንተን እናከብራለን። ክብር ለአንተ ይሆን ጌታ ሆይ። ይህንን ውድ የሆነውን ነፃነት የሰጠን ኢየሱስ ነው። እኛ ነፃ የወጠን ሕዝብ ነን። ከባርነት ቀንበር በክርስቶስ ኢየሱስ ሞትና ትንሣኤ ነፃ ወጠን። ፍጹም በሆነ ፍቅር፣ በሁኔታ በማይወሰን ፍቅር ራሱን በመስጣት ኢየሱስ ከሙታን መንደር ወደ ሕይወት መንደር ወደ ሕያዋን መንደር አፈለሰን፣ አቀላቀለን። እንድናከብረው፣ እንድናመሰግን፣ መስዋዕት እንድናቀርብ፣ እንድንሰግድለት፣ እንድናመልከው በሞቱ ሕይወት ሰጥቶ ታሪካችንን ቀየረ፣ አድራሻችንን ቀየረ። በዚህ ፍቅር፣ ፍጹም በሆነው ፍቅር ራሱን በመስጣት እኛን ወደደን። ስለዚህ ነው የምናመልከው፣ ስለዚህ ነው የምንሰግድለት። ይህ አይበቃውም። ትላንትና ማታ ስለ ኢየሱስ የምንለው በእያንዳንዳችን አንደበት ላይ ነበር። ከሰጠህን ከሕይወት ቃል ስለኛ የምንለው ይጠፋናል እንጂ ስለ ኢየሱስ የምንለው በዘመናችን ሁሉ አናጣውም። ዘመናችን አይበቃውም ለሱ ለኛ ለከፈለ ዋጋ። ኢየሱስ ይባረክ። ኢየሱስ ተነስቷል፣ ሞቶ አልቀረም። ሲነሳ እኔንና እናንተ ይዞ ነው የተነሳው። ወደ አባቱ ቀኝ ይዞን ከፍ ከፍ አለ። አሁን በምድር እንዳለን በእግዚአብሔር ቀኝ በልጁ በክርስቶስ ኢየሱስ ተቀመጠን። እግዚአብሔር እንደዚህ ነው የሚያየን። ይህንን ያገኘነው በኢየሱስ ክርስቶስ ፍጹም በሆነው ፍቅር፣ ፍጹም በሆነው መውደድ፣ በሞቱና በትንሣኤ ያገኘን ነፃነት ነው። ጌታ ይባረክ። በንጹህ ፍቅር፣ በፍጹም ፍቅር በክርስቶስ ኢየሱስ ውድ በሆነው በልጁ በክርስቶስ ኢየሱስ የተወደድን ስለሆነን እናከብረዋለን፣ እናመሰግነዋለን። ዘመናችን አይበቃውም ለሱ እንሰግድለታለን። ዘመናችንን የሰረነውን የኖርነውን እየከፈልን ዋጋ እየከፈልን ብንኖር እንኳን ዕዳችንን መክፈል የማንችለውን በመስቀል ሞት ኢየሱስ ከፍሎ እኔንና እናንተን ዕዳሽ ተከፍሏል። ልጄ በነፃ ኖሬ፣ በነፃነት እንድትኖሪ እኔ ነፃ አውጥቼሻለሁ አለኝ ኢየሱስ። እናንተንም እንደዛው ስማችሁን አስገቡ። ኢየሱስ ነፃ አውጥቷችኋል። የዛሬ 2000 ዓመት በፊት በክርስቶስ ኢየሱስ ነፃ ወጣን። ይህ ዕድል ለእኔ ደረሰኝ፣ ለእናንተ ደረሳችሁ። ከሳሻችሁ ዲያብሎስ ተጣለ። በክርስቶስ ኢየሱስ እኛ ነፃ ወጣን። ሃሌሉያ። ፍጹም በሆነው ፍቅር በዘላለማዊ ምሕረቱ የወደደን ጌታ ለዘላለም ይባረክ። እግዚአብሔር አብ ልጁን ሰጥቶ፣ እግዚአብሔር ወልድ መንፈስ ቅዱስ ቃሉን ሰጥቶ፣ ኢየሱስ ራሱን ሰጥቶ እኛን ከማይገባ መንደር ለሱ ክብር እንድንኖር፣ ስሙን እንድንጠራ፣ ለሱ ምስክርና ምሳሌ እንድንሆን፣ የሱ ምስክሮች እንድንሆን በክርስቶስ ኢየሱስ የወደደን በዘላለማዊ ፍቅርና በምሕረቱ ያሰበን ጌታ ለዘላለም የተባረከ ይሁን። እንደ ሰው ቢሆን እንደ ራሳችንም ቢሆን እኛ ይህ ክብር አይገባንም ነበር። በክርስቶስ ኢየሱስ መሐሪው ጌታ፣ ቸሩ ጌታ፣ ይቅር ባይ ጌታ እሱ ዕዳችንን ከፈለ። በነፃነት እንድንኖር ነፃ አወጣን። የሞተው ኢየሱስ ሞትን ድል አድርጎ ተነሳ። የሞትን ቀንበር ሰብሮ ጣሩን አጥፍቶ ኢየሱስ ሞትን ድል አድርጎ ተነሳ። እግዚአብሔር አብ ከሙታን ኢየሱስን አስነሳው። እኔንና እናንተን ይዞ ኢየሱስ ተነሳ። አንድ ክፍል አነባለው። ማርቆስ ወንጌል ምዕራፍ 16 ከ1 እስከ 5 ያለውን ክፍል አነባለው። ኢየሱስ ክርስቶስ ተነስቷል። ያ ስለ ወዳጆቹ ነፍሱን የሰጠው ኢየሱስ ለእኔና ለእናንተ መከራችንን፣ ኃጢአታችንን፣ በደላችንን ሁሉ
በመስቀል ላይ ተሸክሞ ሞቶ ተቀብሮ ሞትን ድል አድርጎ ተነስቷል። የተነሳውን የትንሣኤውን ማለዳ እነ ማርያም ሽቱ ሊቀቡ ሄደው ኢየሱስን በመቃብር ውስጥ ያጡት መልአክ የተገናኛቸውን ይህንን ክፍል እናነባለን። እኔ አነባለሁ። 16:1 ሰንበትም ካለፈ በኋላ መግደላዊት ማርያምና ያዕቆብ እናት ማርያም ሰሎሜ መጥተው ሊቀቡ ሽቱ ገዙ። ከሳምንትም በፊተኛው ቀን እጅግ ማልዳ ፀሐይም ከወጣ በኋላ ወደ መቃብር መጡ። እርስ በራሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። 6 ቁጥር እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጉታላችሁ፣ ተነስቷል፣ በዚህ የለም። እናው እርሱን ያኖሩት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርት ለጴጥሮስም ወደ ገሊላ ይቀድማችኋል እንደተናገረው በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። ሃሌሉያ! ኢየሱስ ተነስቷል። ኢየሱስ ተነስቷል። በሙታን መንደር የለም። የሞተው ኢየሱስ ሞትንና የሞትን ጠር ሰብሮ ተነስቷል። በትንሣኤው ተነስቷል ኢየሱስ። አንድ መዝሙር እናመልካለን። ከዛ በኋላ የተወደድሽ እጁ በጨለማ መንደር ላሉት በሞት መንደር ላሉት እንደኛ ብርሃን ያላዩት በክርስቶስ ኢየሱስ ሞትና ትንሣኤ ሕይወት ላላገኙት ትጸልያለሽ። እኛም አብረን ከአንቺ ጋር አሜን እያለን በእግዚአብሔር ፊት በዓለም ዙሪያ በሰባቱም አይጉር ያሉትን በእግዚአብሔር ፊት ይዘን በመንፈስ እንጠራቸዋለን። ወደዚህ መዳን እንዲቀላቀሉ፣ ወደ ሲኦል እንዳይሄዱ፣ በክርስቶስ ኢየሱስ መዳን እነሱም ይህንን ብርሃን እንዲያዩ በመንፈስ እንቃትታለን። እጁ ትጸልያለሽ። ከዛ በፊት ግን ኢየሱስ ተነስቷል የሚለውን ዝማሬ አብረን እናመልካለን እየሰማን። ኢየሱስ ጌታ ነው። አሜን።